አብርሽና ሩታ እንግዲህ ሊጋቡ ይሁን ምን ይሁን አላውቅም። ማለት ሊጋቡ ይሄ እንኳን አይመስለኝም። እንዴት ሽማግሌ ብቻ ነው የተላከ። በነገራችን ላይ ሩታ ከትናንት ወዲያ አብርሽን ካላገባኸኝ ሞቼ እገኛለሁ እያለችው ነበረ። እሱም እንግዲህ አጥጋቢ መልስም አልሰጣትም። ያኔ ደስተኛ የሆነ አይመስለኝም በነገራችን ላይ እና እንግዲህ ምን እንደሆነ አናውቅም ማለት ነው። ዛሬ ጠብቁኝ ብሏል ማለት ነው አብርሽ። በምን እንደሚመጡኝ አላውቅም። ያው እኔ ማለት ቀኑን ሊቆርጡ ይሆን የሚጋቡበትን ወይ ሊነግሩን ይሆን የምናውቀው ጉዳይ የለም። ነገር ግን እንግዲህ ከአብርሽ ፔጅ ላይ ተፖስቷል ማለት ነው። ምን እንደሆነ ይነግሩናል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው፣ የኔ ምርጦች ማለት ነው። እና እንግዲህ ስለ አብርሽና ሩታ መጥቻለሁኝ ማለት ነው። በቃ የፈረደባቸው ሩታና አብርሽ፣ እኛ ከነሱ ጭንቅላት አንወርድም። አዎ እንዴ እኛ ከመዳም ጩኸት መልስ የነሱ ፕራንክ የነሱ ምን ነው ትንሽ ፈታ የሚያደርገን እንጂ ከዛ ውጭ ታውቃላችሁ መዳም እንደውም ጩኸቱ አልተቻለም። እንግዲህ ዛሬ የመጣሁላችሁ አብርሽ ያው እንግዲህ ከሰነበተ እንደተጣሉ ምናምን እናውቃለን። ነገር ግን ጋሽዬ ከቡታጅራ አዲስ አበባ መጥቶ አስታርቋቸው ሄደዋል ማለት ነው። ሁሉንም ዩቲዩበሮች እንዲሁም ማስጠንቀቂያም ሰጥቷቸው ነው የሄዱት ማለት ነው። ምክንያቱም ካሁን በኋላ እንደዚህ አይነት ነገሮችን ብትፈጽሙ ቤታችሁን ሁላችሁንም አውቃለሁ እያንኳኳሁኝ ነው የምመጣ ብለዋል እና ጋሽዬ። ስለዚህ እንደዛ አድርገው ማስጠንቀቂያ ሰጥተውም በዚሁ አጋጣሚ ደግሞ ለምን አትጋቡም የሚልም ደግሞ ጥያቄ አቅርበው ነበረ ማለት ነው። እና ያንንም መሰረት አድርጎ እንግዲህ ሩታ ለምን አንጋባም ብላ አብርሽን ጠየቀችው ማለት ነው። ስትጠይቀው እሱ ግን የደበረው ይመስላል። ሳይኮሎጂ ሲታይ የደበረው ነው የሚመስለው። አሁን ትዳር ለመያዝ ፍላጎት ያለው አይመስለኝም ማለት ነው። ምክንያቱም እንዲሁ ነው መቆየት የሚፈልገው ይመስለኛል። በነገራችን ያው ትዳር እንግዲህ በእርግጥ የሱ እኩዮች ምናልባት ላያገቡ ይችላሉ። ነገር ግን ሁለታቸውም እየሰሩ ስለሆነ ሁሉም ነገር በእግዚአብሔር ዘንድ ነው የሚሆን። ምንም አይደለም ቢጋቡ አለቀ። አሁን አብረው እየኖሩ ነው አይደለ? ስለዚህ ምንድነው ያው የሚጋቡበት ሰርግ አለ ምን አለ እሱ ወጪ ኦሬዲ ይከብዳል። ቤተሰብ ምናምን ካላገዘ ከዛ ውጪ ግን ምንም አሁንም አብረው እንደሚኖሩት አብረው መኖር ነው አለቀ። እና እንደዛ ብለው ነበረ ማለት ነው። ስለዚህ አብርሽ እንግዲህ ለምን ደስተኛ እንዳልሆነ አናውቅምና እንግዲህ ወጪውን ፈርቶ ይሁን ምን የምናውቀው ጉዳይ የለም ማለት ነው። ስለዚህ አሁን ደግሞ በአዲስ ደግሞ ስለመጋባት ጀምረዋል ማለት ነው። በነገራችን ላይ የመዳም ቅመሞች ተጠንቀቁ ትላላችሁ። አዎ እናንተ ናችሁ መቼም ይሄንን እናውጣ ይሄንን እናውጣ የምትሉት። ይሄ ነገር ተገቢ ነው ብዬ አላስብም። ይቅርታ አድርጉልኝና እናንተ የሰው ሽንት ቤት እያጠባችሁ ከምሬ ነው የምላችሁ። እንሄዳለን፣ ቻናላችሁን እናያለን፣ ላይክ እናደርጋለን፣ ሼር ያው በእኛ ሼር የሚመጣ ባይኖርም ያው ሼር እናደርጋለን፣ ላይክ እናደርጋለን። አለቀ በቂ ነው። ሙላዝም ይሄን እገዛለሁ ይሄን እገዛለሁ እያሉ ማሽቃበጥ። ከዛ ደግሞ ሲጣሉ ደግሞ ቀይ መልሱ ምናምን እያላችሁ ቲክቶክ ላይ እናንተ ጉዳሞች ማለት ነው። ጉዳችሁን የማንሰማ መሰላችሁ? እንሰማለን። እና ኤኒዌይ ይሄንን እንተውና ስራችሁ ያውጣችሁ። ከፈለጋችሁ ለምን መኪና አገዙምና እንግዲህ አብርሽ ማታ ላይ ጠብቆኝ ብሏል ማለት ነው። ስለ ሰርጉ ቀን ሊነግረን ይሁን ሊቆረጥ ይሁን ወይንም እንዲሁም በሰሞኑ ሩታን ስለተጣላት ሰርፕራይዝ ሊያረጋት ይሁን አላውቅም። በጣም በከባድ ነገር ነው ጠብቆኝ ያለው። እና ለማንኛውም ቅመሞች ቶሎ ቶሎ ስራ ጨርሱ። ለነገሩ የመዳም ስራ መቼ ያልቃል? ይሄን ጨረስን ብንል አሁንም በቃ አዲስ ስራ ትጀምራለች። ከዛ ትጮሃለች፣ ከዛ ትሳደባለች። ኧረ ወደዛ ችግር የለውም። ስራ ባያልቅም ዝም ብላችሁ ተዘጋጁና ማታ በሚለቀቅበት ሰዓት ታያላችሁ። እናያለን እኔንም ጨምሮ። አዎ ለምን ሽንት ቤት አይሆንም? ሽንት ቤት ቢሆንም እናያለን። ወይ ሽንት ቤት ወይ መኝታ ቤት ቆልፈን እናያለን ማለት ነው። እናማ ያለው ነገር እንግዲህ ይሄ ነው። በተረፈ ሰላማችሁ ስትትረፍርፍ ይበልልኝ። ተው ሰብስክራይብ አድርጉ። ቪዲዮውን ታዩታላችሁ። ሰብስክራይብ ታደርጉ። ለምንድን ነው የማታደርጉ? ጥያቄ ልጠይቃችሁ እና ለዛ ነው። ለማንኛውም ሰላማችሁ በያላችሁበት የዓለም ዳርቻ ስትትረፍርፍ ይበልልኝ። ማሮቼ ፍቅሮቼ ቻው ቻው።